መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የልቤን አንተ ታውቃለህ የውስጤን አንተ ታውቃለህ የፊቴን። ሰላም ውድ ቻናላችን ቤተሰቦች እንደምን ሰነበታችሁ? እግዚአብሔር ሰላም ይብዛላችሁ። ዛሬ ከመጽሐፍ ቅዱስ ጥልቅ ሀሳብ አንስተን አንዳንድ ሀሳቦችን እንነጋገራለን። ጌታችንና አምላካችን መድኃኒታችን ክርስቶስ በወንጌል ማንም ሊከተለኝ ቢወድ ራሱን ይካድ መስቀልን ይሸከም እና ከኋላ ይከተለኝ እንዳለ በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ይህ ቃል የክርስትና መታወቂያ ፊርማ ነው። ነገር ግን ዛሬ ስንጋፈጠው የምናየው እውነታ ከዚህ ቃል ፍጹም ተቃራኒ ነው እናገኘዋለን። በክርስቲያናችን ውስጥ ስንዘምር ሃይማኖታችንን በከንፈር ስንጠራ ቆንጆ ክርስቲያን መስለን የምንታይበት ሁኔታ አለ። ነገር ግን የዕለት ተዕለት ህይወታችንና መሪዎቻችን ግን ከክርስቶስ መንገድ ጋር ምን ያህል ይጣጣማሉ የሚሉት ነገሮች ላይ ጥያቄ የሚያስነሳ ሁኔታ ውስጥ ነው ያለነው ዛሬ። ስለዚህ ይህን ጉዳይ ያስመልክተ ሊቃውንትና አባቶቻችን ከቤተክርስቲያን አንጻር የሚሉትን ከህይወታችን እውነታ ጋር አብረን እንመለከተዋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። አብራችሁን እስከ ፍጻሜ ድረስ። እንግዲህ ክርስቲያናዊ መርህ በቤተ መቅደስ ውስጥ ብቻ የሚታይ ሳይሆን በቤታችን ውስጥ በአራቱ ግድግዳዎች በጣራ ውስጥ የሚፈተን ነው። ዛሬ ብዙዎቻችን ከቤታችን ውጪ ስንሆን ለወዳጅ፣ ለዘመድ፣ ለስራ ባልደረባ፣ ለህብረተሰቡ ቅን፣ ታጋሽ፣ በፈገግታ የተሞላንና ተወዳጅ መስለን የምንታየው። ነገር ግን ወደ ቤት ገብተን በሮቻችን ሲዘጉ ፊታችን ይቀየራል፣ ሁኔታችን ይቀየራል። በቤት ውስጥ ለኔ ብቻ የምንል ሰዎች አይነት የምንሆንበት ሁኔታዎች አሉ። በተለይ በዛሬ ጊዜ ሁሉም ሰው ራሱን የማስቀደም ዝንባሎች እየታዩ ነው። የበላይ ነኝ እኔ ያልኩት ብቻ ይሁን ዘራፍ እያልን ሚስታችንን፣ ልጆቻችንን የማሳቀቅ የመበደልና የቤተሰባችን መንፈስ የመረበችና በችግርና በማማረር ስቃይ ውስጥ እንዲጠበሱ የምናደርግበት ሁኔታ አለ። በስራ ቦታችንም ውስጥ ተመሳሳይ ሁኔታውን እናያለን። እኔ የበላይ ነኝ፣ የእኛ ሀሳብ ብቻ ይደመጥ፣ ካለ እኔ ማን አለ በማለት ሰውን በመናቅ እኔ ብቻ ነኝ በማለት እንኖራለን። ሐዋርያው ያዕቆብ በምዕራፍ 3 ቁጥር 10 ላይ ከአንድ አፍ መርገምና በረከት እንዴት ይወጣሉ ይላል። ወንድሞች ሆይ እንግዲህ ይህ ልክ አይደለም። ይህ አይነቱ ሁኔታ ከእግዚአብሔር ይህ አይነቱ ህይወት ከእግዚአብሔር ጋር እንዴት ያስማማናል? አሁን እንደ ክርስቲያን መሪዎች አለን። በመርህ ላይ ተመስርተን ነው እንደዚህ አይነት ባህል የሚኖረን። ለዚህ ነው እንግዲህ ጸሎታችንም ሀገራችንም ሁኔታ እንደዚህ ነገር የማይሰማው እንደዚህ ነገር ውስጥ የገባ ነው። አንድ ክርስቲያን ምን አይነት መርህ አለው? እንግዲህ አንድ ክርስቲያን ክርስቶስ እንዳለው በመግቢያችን ማንም ሊከተለኝ የሚወድ ራሱን ይካድ መስቀሌን ይሸከም ከኋላ ይከተለኝ። እነዚህ ናቸው የክርስትና መርሆች። አንደኛ ራስን መካድ ያስፈልጋል። ሁለተኛ መስቀሉን መሸከም ያስፈልጋል። ሶስተኛ ደግሞ ክርስቶስን መከተል ነው። እነዚህ ነገሮች ምንድን ናቸው? እስቲ አንድ ባንድ ሰፋ አድርገን እንመልከታቸው። ራስን መካድ የክርስቲያኖተኛ መርህ ሊሆን ይገባል። አንደኛውና መሰረታዊ መርህ ነው ራስን መካድ። እንደ ክርስቲያን አስተምሮ ራስን መካድ ማለት የሰውን አካላዊነታችንን ማንነታችንን መካድ ሳይሆን የሰይጣን መሳሪያ የሆነውን የኔነትና የስጋን መሻትን መግደል ማለት ነው። እኔነትን መግደል ነው። ስግብግብነትን፣ ኩራትን፣ ትዕቢት መንፈስን እና እኔ ብቻ ትክክል ነኝ፣ እኔ ብቻ ልሰማ፣ እኔ ብቻ የበላይ ነኝ፣ እኔ ብቻ ሁሉን አድራጊ ነኝ የሚለውን የራስ ወዳድነትን ስሜት ማሸነፍ ማለት ነው ራስን መካድ። እውነተኛ ክርስቲያን መሩ ራሱን መካድ ነው። በቤት ውስጥ የሚሆን በማንኛውም ቦታ ይሁን ራሱን መካድ ያስፈልግ። በቤት ውስጥ እኔ የበላይ ነኝ ከማለት ይልቅ ትዳር ጓደኛ ላይ ትትናን ማሳየት፣ አንቺ ነሽ፣ አንቺ ትሻላለሽ፣ አንተ ትሻላለህ። በስራ ቦታም እንደኔ ነው ካለኔ ማን አለ የሚለው ትዕቢት
ሰውቶ እከሌ ጓደኛዬ ከኔ ይሻላል የሚለውን ነገር ማስቀደም ነው። ደግሞ ለታይታ ሳይሆን ከልብ ከእውነት እከሌ ከኔ ይሻላል፣ ጓደኛዬ ከኔ ይሻላል የሚለውን ስሜት ማዳመጥ መፍጠር ያስፈልጋል። የክርስቲያን መለያ መሆን አለበት። የምንክደው የቤተሰቦቻችንን ፍቅር ሳይሆን የራሳችንን መጥፎ እኔነት መሆን አለበት። ዛሬ በሀገር አቀፍ ደረጃ ለሚታዩ የሙስና፣ የሀብት ማጋበስ እና የስልጣን ጥማት ዋነኛ መነሻዎች የኔ ቡድን፣ የኔ ጎጥ፣ የኔ ብቻ ጥቅም ይቅደም ከሚለው ጠባብ የራስ ወዳድነት መንፈስ ነው። ስለዚህ እነዚህ ነገሮች ከልጅነት ጀምረው ሊቀረፉ፣ ከቤተሰብ ጀምሮ ሊቀረፉና ሰው ራሱን በመካድ ውስጥ ሊሆን ያስፈልጋል። ምንም እንኳን ክርስቶስ ይሰጠን ጥበበኛ ብንሆን፣ ሀብታም ብንሆን፣ ሁሉ ነገር ቢሰጠን ክርስቶስ ነው የሰጠን፣ አምላካችን እግዚአብሔር ነው የሰጠን። በዚህ ልንመካ አይገባም። እያለን እንደሌለን ራሳችንን ልናደርግ ይገባል። የራስን ጥቅም ከማስጠበቅ ባለፈ ለሀገር መፍትሄ ሊሆን የሚችል በቤተሰብ ይሁን በስራ ቦታ ካለኔ ማን አለ ከማለት ይልቅ አገልጋይ መሆንና ሌሎችን ማዳመጥ መልመድ ሰላምን ያመጣል። ጸሎታችንና ህይወታችንም እርስ በርሱ ሊጣጣሙ ፍሬ ሊያፈሩም የሚችሉት በዚህ መልኩ ስንጓዝ። ቤታችንን የሚመች ፍራሽ፣ ስራ ቦታችንን ለሁሉ የሚመች ፍራሽ ማድረግ አለብን። ራሳችንን ካልካድን ደግሞ ይህንን መፍጠር አንችል። ሁሉ እንዲመቸው መስራት፣ እኔ እንዲመቸኝ ሳይሆን ሁሉ እንዲመቸው መስራት ያስፈልጋል። ልጆቼ እንዲመቻቸው፣ ባለቤቴ እንዲመቻት። ይሄ ደግሞ በህግና በአግባቡ ሌላውን ረግጦ ሳይሆን ሌላውን አጎሳቅሎ ሳይሆን የራስን ፍላጎት ትቶ ለልጆች መኖር፣ የራስን ፍላጎት ትቶ ለቤተሰብ መኖር፣ የራስን ፍላጎት ትቶ ለሀገር መኖር። ድሃ በልቶ የሚያድርበት ሀገር መፍጠር የሚቻለው ራስን በካደ አገልጋይነት ስንመራ ብቻ ነው። ሌላው ሁለተኛው መርህ መስቀሉን መሸከም ነው። እንግዲህ ይህ መርህ የክርስቲያን ሁለተኛ መርህ ሊሆን ይገባል። መስቀሉን መሸከም የክርስቲያናችን ሊቃውንት እንደሚያስተምሩን መስቀልን ያለ መከራ የእግዚአብሔር ጸጋ አይገኝም እንዳሉ መስቀል መሸከም ሲባል የቤተሰብን ኃላፊነት፣ የሚስትና የልጆችን ሸክም በፍቅርና በትዕግስት መቀበል ነው። ቤተሰብ እግዚአብሔር የሰጠው የመጀመሪያ የሰላም ወደብ ነው ለሰው ልጅ። ሚስትና ልጆችን የሚጠብቃቸው እግዚአብሔር ነው። እኛ እነሱን እንድንጠብቅ እንድንንከባከብ አደራ የተሰጠን ቤተሰባችን ነው። ቤተሰባችንን በፍቅር በእንክብካቤና በይቅርታ እንጂ በዘራፍ ባይነትና በጭቆና ልናስተዳድራቸው አይገባም። ቤተሰብ ትንሿ ቤተ ክርስቲያን ነች። ቤተሰብ እግዚአብሔር የሰጠን የሰላም ወደብ ነች። እግዚአብሔር መጀመሪያ የመሰረታት ተቋም ነች። ይህ ቤተሰብን ሸክም ልንሸከም ያስፈልጋል። መከራው ቤተሰብን ለማቆም የምንከፍለው መከራ፣ ቤተሰብን ለማቆም የምናየው መከራ፣ ሀገርን ለመጥቀም ሀገርን ለማቆም የምንከፍለው መከራ፣ በተለያዩ ወጀ ውስጥ የምናልፍባቸው መንገዶች መስቀል ናቸው። እነዚህ መሸከም ክርስቶስ የሚወደው ነገር ነው። ማንም ቅዱስ ጳውሎስ እንዳለው እኮ ቤተሰቡን የማይወድ ክርስቶስን የካደ። ቤተሰባችንን እየጨቆንን ቤተሰባችንን ልጆቻችንን ትተን ከቤተሰብ ውጭ ሆነን ሌላ እናስባለን ምናምን የውሸት ሌታይታ ነው። ችግሮችና ጫናዎች ሲበዛብን ቤትን ጥሎ መሰደድ አያስፈልግም። ኃላፊነትን በመሸሽ ፈርጥጦ መውጣት ወይም በቤተሰብ ውስጥ ጨካኝ መሆን አያስፈልግም። የመስቀሉ ከባድነት ኃላፊነት በቤት ውስጥ ሆነ በስራ ቦታ ተቀብሎ በእውቀትና በቁርጠኝነት መጋፈጥ ይገባል። የቤተሰባችንን ሸክም በጽናት መሸከም የእውነት የክርስቲያን መገለጫነታችን ነው። መስቀሉን በቤት ውስጥ መሸከም፣ የቤተሰብን ኃላፊነት በትጋትና በፍቅር መቀበል፣ የልጆችና የሚስትን ሸክም መጋራት እውነተኛ የመስቀል መሸከም እንጂ ኃላፊነትን ዘንግቶ ቤትን ትዳርን በማርከስ በዝሙት በስካር ትዳርን ትቶ መውጣት አያስፈልግም። ለቤተሰብ የሚከፈል መከራ ክርስቶስ የሚወደው ነው። ለቤተሰብ የሚከፈል መከራ ክርስቶስን መስቀል መሸከም ነው። ለሀገር የሚከፈል መከራ
የክርስቶስን መስቀል መሸከም፣ ለቤተ ክርስቲያን የሚከፈል መከራ የክርስቶስን መስቀል መሸከም። ሌላው ሶስተኛው መርህ ሊሆንን የሚገባው ክርስቶስን መከተል። ክርስቶስን መከተል ማለት በቃላት ብቻ ክርስቲያን ነኝ በማለት ነጠላ ለብሰን በመመላለስ ለታይታ በሆነ መልኩ ማለት አይደለም። በእውነት ክርስቶስ በፍቅሩ በይቅርታውና በትህትናው እሱ ትተን መመራት። ጌታችን ፍቅር አሳይቶናል። ጌታችን ይቅርታ አሳይቶናል። እስከ መስቀል ድረስ ነው ፍቅር ያሳየን። ይቅርታውን እስከ መስቀል ድረስ ነው ያሳየን። ትህትናውን እስከ ጥግ ድረስ ነው ያሳየን። ስለዚህ በክርስቶስ ፍቅሩ፣ በክርስቶስ ይቅርታ፣ በትህትናው መመራት ጌታችን መከተል፣ ክርስቶስን መከተል። ጌታ እንዳለው እኔ ለእናንተ እንዳደረግኩ እናንተም ታደርጉ ዘንድ ምሳሌ ሰጠኋችሁ እንዳለ በዮሐንስ ወንጌል ምዕራፍ 13 ቁጥር 15 ላይ የትዳር ሕይወታችን ሆነ የሥራችን አውድ የፍቅርና የምህረት መገለጫ መሆን አለበት። በከንፈር ሃይማኖተኛ መምሰል፣ በተግባርን ከቤት ውጭ ጨካኝ መሆን ለሀገርና ለግል ሕይወት ሰላም መጥፋት ዋነኛ ምክንያት። ዛሬ ዓለማችን በተለይ ዛሬ ሀገራችን ምስቅልቅል ውስጥ የገባችው ሰላም ያጣችው ፍቅር ያጣችው እኮ ራሳችንን ባለመካድ፣ የሰውን መስቀል መሸከም ባለመፈለግ፣ ክርስቶስን እንደሚገባው ባስተማረን በሰራልን አሰረ ፍኖት መከተላችን ባለመቻላችን። ክርስቶስን መከተል ማለት አገልጋይ ማለት እንጂ ዘራፍ እያሉ ማዘዝ አይደለም። እየዘረፉ መኖር አይደለም። ለራስ ብቻ እያጋበሱ መኖር አይደለም። ክርስቶስ ይህን አላሳየን። ክርስቶስ ያሳየን ለሌላው መኖር ነው፣ ፍቅር ነው፣ ትህትና ነው፣ ሰላም ነው። እነዚህ ነገሮች ክርስቶስን የሚከተል ሰው እነዚህ ነገሮች ነው የሚያደርገው። እንግዲህ ስናጠቃልል ውድ ተመልካቾቻችን፣ አድማጮቻችን የክርስቲያን መርህ በጸሎት ብቻ የሚወሰን አይደለም፣ ወደ ተግባር መቀየር አለበት። ጸሎት ወሳኝ ነው። ጸሎት ሁሉን ነገር የሚያደርግልን ነው። ግን ይሄ ጸሎት እኛ እግዚአብሔር የምንጠይቀው ነው። እግዚአብሔርን እንዳደመጠን ሁሉ እኛ ደግሞ እግዚአብሔር የሚለንን ማድመጥ አለብን። መጽሐፍ ስናነብ ምንድን ነው የሚለን? እውነተኛ ማንነታችን የሚለካው በቤታችን ውስጥ ባለው ሰላምና ፍቅር አያያዝ ነው። ይህን ደግሞ የነገረን ክርስቶስ ነው። ብርሃናችሁ በሰው ፊት ይብራ፣ እኔ እንዳደረግኩላችሁ ሌሎች አድርጉ እያለ የሚነግረን ይህ ሁላ በፍቅር ነው። ቤተሰባችን በፍቅር ስንይዝ ነው። ስለዚህ ለውጭ አልጋ ለቤት ቀጋ የመሆናችንን አቁመን ራስን በመካድ ከትዕቢት እንውጣ። በመስቀሉን በመሸከም የቤተሰባችንና የቤተሰባችንንና የሀገራችን ኃላፊነት በጽናት እንወጣ። ክርስቶስን መከተል ደግሞ የኑሯችን መርህ በማድረግ የፍቅር፣ የትህትና፣ የሰላም ሰዎች እንሆን። ውድ አድማጮች ቪዲዮን ስለተከታተላችሁ እናመሰግናለን። ሀሳባችሁን በኮሜንት ላይ አስቀምጡልን። ለወዳጅ ለዘመድ እንዲደርስ ላይክ እና ሼር በማድረግ ተባበሩን። እግዚአብሔር ቤተሰባችንን ሀገራችንን ያስብልን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሁሉ ተራዳይና አይለየን። ወስብሐት ለእግዚአብሔር።